ግብርና በ24 ሰዓት የሚሰራ ስራ ነው። 24 ሰዓት ስትሰሪ ደግሞ አንደኛ በማያሰለች እንስሳቶቹም በጣም ምቹ አየር፣ ምቹ ቦታ ይፈልጋሉ፣ ምቹ ምግብ ይፈልጋሉ፣ ንጹህ ውሃ ይፈልጋሉ። ይሄን አንድ ላይ በማድረግ የተሻለ ንጹህ ጥራት ያለው ወተት ለህብረተሰቡ ማቅረብ፣ ጤናቸውን የተጠበቀ የውስጥ ተውሳኪ ተከተቡ በሐኪም ክትትል የሚደረግላቸው እርግዝና ሲኖራቸው እርግዝናቸው ክትትል የሚደረግላቸው እዚህ አሁን እኛ እየሰራን ያለነው ምንድነው ከተማ ውስጥም ቢሆን ግን እርባታን ከተማ ውስጥ ሰርቶ ለከተማ ወተቱን ማቅረብ እንደሚቻል ማሳያም አርያም መሆን የሚችል ስራ እየሰራን ነው። ያው እስካሁን ድረስ እንግዲህ የምንሰራው ነገር ከእለት እለት እየጨመረ እየመጣ ነው። ለምሳሌ መጀመሪያ ስንሰራ ለራሳችን ነበር፣ ለአካባቢው ማህበረሰብ ግን አሁን ወተት፣ እንቁላል፣ የተለያዩ አይብ፣ ቅቤ እነኚህ ነገሮች ለበዓል ወቅትም ለአዘቦትም የሚጠቀሙ ሰዎች አሉ። ይሄን በማቅረብ ላይ ነው ያለነው። ይሄ ስራ ያው ቁርጠኝነትና ፍላጎት ይፈልጋል። ስለዚህ ይሄን ቁርጠኝነትና ፍላጎት በደንብ ከሰራን አገራችንን ማንለውጥበት፣ ራሳችንን ማንለውጥበት ምግብ ወተት ምናምን ይሄ ተንደላቀቀ ምግብ ሳይሆን ማንም ሰው ሊጠቀመው የሚችለው ደረጃና ብቃት ማድረስ እንደምንችል እርግጠኛ ነኝ።